ከምጽዋ እስከ አዲግራት የሚሰማው መረጃ እጅግ አስደንጋጭ ነው። ህወሓት ከፍተኛ የጦር መሳሪያ ድጋፍ እየጎረፈለት መሆኑን የሳተላይት ምስሎች እያጋለጡ ይገኛሉ። ምጽዋ ላይ በሚስጥር ያረፉት 27 የጦር መሳሪያ የጫኑ አውሮፕላኖች መጨረሻቸው ወደ አዲግራት አድርገው እስከ ራያ ድረስ ይዘረጋሉ። ኢሳያስ ያለ የሌላ ኃይላቸውን ተጠቅመው ህወሓትን ከኤርትራ ድንበር አርቆ እንዲዋጋ ከፍተኛ ድጋፍ ያደረጉ ነው ተብሏል። ከጸረ አውሮፕላን እስከ ድሮኖች፣ ከታንክ እስከ ረዥም ርቀት ሚሳኤሎች ድረስ ግዙፍ መሳሪያ ወደ ትግራይ እየገባ መሆኑን ከሳተላይት ምስሎች የሚደበቁ አልሆንም ተብሏል። የቤላሩስና ቱርክ መሳሪያዎችም አሁንም ከምጽዋ በኩል በገፍ እየተራገፉ ይገኛሉ። በተለይም እነዚሁ ከቤላሩስና ቱርክ የሚራገፉት መሳሪያዎች አደገኛና ዘመናዊ ናቸው ተብሏል። 4 ኪሎን ያስቆጣው እጅግ አነጋጋሪ መረጃን በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። የሳተላይት ምስሎችና የበረራ መከታተያ ዳታዎች በቀይ ባህር ዳርቻ ላይ እየተከናወነ ያለውን ከባድ እንቅስቃሴ ቁልጭ ቅልብጭ አድርገው ማሳየታቸውን ቀጥሏል። የቤላሩስ ኢል-76ቲዲ ጫኑ አውሮፕላኖች በኤርትራ ምጽዋ ወደብ አየር መንገድ በተደጋጋሚ ሲያርፉ ታይተዋል የተባለው። የቱርክ ወታደራዊ መጓጓዣዎች ደግሞ መሳሪያዎቹን ወደ ሱዳን ድንበር አቅራቢያ ወደሚገኘው የግብፅ ወታደራዊ ካምፖች አጓጉዘዋል ያሉት ምንጮች፣ በሰሜን ኢትዮጵያ ተራራማ ቦታዎች ደግሞ የታንኮችና የመድፎች ስብስብ በትግራይ ከተሞች በኩል ወደ ደቡብ አቅጣጫ እየገሰገሱ መሆናቸውን የሚናገሩ ዘገባዎችም በስፋት ተሰራጭተዋል። እነዚህን ሁሉ እንቅስቃሴዎች የሚያገናኛቸው ምንድን ነው? ኤርትራን ከሱዳን ጦር ኃይሎችና ከህወሓት ጋር ከተያዙ ኃይሎች ጋር የሚያገናኘው የሎጂስቲክስ መረብ ማዕከል አድርገዋታል። ይህ ሁኔታ የፕሬዝዳንት ኢሳያስ አፈወርቂ መንግስት የውጭ ወታደራዊ ሀብቶችን ወደ ትግራይ ጦር ግንባር እያፈሰሱ ነው የሚለውን ክስ በይፋ ያጋለጠ ሆኗል። ባለፈው አንድ ወር መካከል ክፍት በነበረው የበረራ መከታተያ ቢያንስ 27 የተጠረጠሩ የጭነት በረራዎችን መዝግቧል። እነዚህ በረራዎች ቱርክን፣ ግብፅን፣ ቤላሩስን፣ ፖርት ሱዳንና ምጽዋን በለውም በደቡብ ምዕራብ ግብፅ የሚገኘውን የምስራቅ ቀዌሄናንት አየር ቤዞች የሚያገናኙ ናቸው። ከነዚህ በረራዎች መካከል አብዛኞቹ ማለትም ወደ 20 የሚጠጉት መጨረሻቸው ፖርት ሱዳን አድርገዋል። 4 በረራዎች ደግሞ ከሚኒስክ ተነስተው ወደ ምጽዋ የተጓዙ የቤላሩስ ኢል-76ቲዲ አውሮፕላኖችን ያካተቱ ነበሩ። 3 የቱርክ ኤ400ኤም የበረራ የባይከር ድሮን ማምረቻ ተቋማት ከሚገኙበት ከቴክራደግ አካባቢ ተነስተው ወደ ምስራቅ ቀዌናት አቅጣጫ አምርተዋል። የሳተላይት ምስሎችም ቤላሩስ አውሮፕላኖች በምጽዋ አየር መንገድ ማረፊያ ላይ መኖራቸውን አረጋግጠዋል። የአውሮፕላኖቹ የጭነት ይዘትም በግልጽ ባይረጋገጥም የበረራዎቹ ብዛትና መዳረሻዎቻቸው ለሱዳን ጦር ኃይሎች ከተደረገ ወታደራዊ ድጋፍ ጋር የተያዙ ግልጽ የሆኑ የሎጂስቲክስ መዋቅርን ያሳያሉ ተብሏል። የምጽዋ ወደብ እንደ አንድ ዋና ሎጂስቲክስ ማዕከል ሆና ብቅ ማለት እንዲሁም በድንገት የተከሰተ አይደለም። ባሳለፍነው ዓመት ላይ የሱዳን ፈጣን ድጋፍ ኃይሎች RSF የተሰነዘሩ ጥቃቶች በፖርት ሱዳን የሚከናወኑ ስራዎችን ካስተጓጎሉ በኋላ በኤርትራ ወደብ እንዲሁም አየር መንገድ ላይ ያለው እንቅስቃሴ በከፍተኛ ሁኔታ ጨምሯል። ሁለቱ የቤላሩስ ኢል-76 አውሮፕላኖች ተደጋጋሚ ጉብኝቶችን አድርገዋል። አንድ ኢን-12 አውሮፕላንም ለረጅም ጊዜ እዚያው ቆሞ ቆይቷል። ቀደም ሲል የተደረጉት እነዚሁ ክትትሎች ከኢራን የተነሱ የጭነት በረራዎች ወደዚሁ ተቋም ሲመጡ መመዝገባቸው ይታወሳል። መንገዶቹ የሚከታተሉት ተንታኞችም ምጽዋን ቀጥተኛ አቅራቢ ከማድረግ ይልቅ ሊሆን የሚችል የትራንዚትና ሎጂስቲክስ ማዕከል እንደሆነች ይገልጻሉ። በቀይ ባህር ላይ ያላት ስትራቴጂካዊ ቦታ ወደ ሱዳን የሚንቀሳቀሱ ወታደራዊ ቁሳቁሶች አማራጭ መንገድ ይሰጣታል። ይህ ደግሞ የግብፅ አየር ቤዞችና ፖርት ሱዳን የሚገኘውን ቀሪውን አቅም ያጠናከር ነው። ይህ አካሄድ የሚቀጥል ከሆነ የኤርትራ ግዛት ለሱዳን ጦር ኃይሎች ድጋፍ የሚሰጠው ሰፊ አቅርቦት ሰንሰለት ውስጥም ሙሉ በሙሉ ይካተታል። የቱርክ አየር ንብረት ተሳትፎ በግብፅ በኩል ባለው መስመር ላይ ያተኮረ ይመስላል። ከቴክዳርግ ተነስተው የተጓዙት እነዚሁ ኤ400ኤም አውሮፕላኖች አኬንቺ የተባለ ሰው አልባ የውጊያ ድሮኖችን ያስተናግዳል በተባለው የምስራቅ ቀዌናት አየር ቤዝ ላይ አርፈዋል። እነዚህ ድሮኖች በሱዳን ውስጥ በጥልቅ ከተፈጸሙ ጥቃቶች ጋር ተያይዘዋል። ይህ ብቻ አይደለም። ባለፉት ጥቂት ወራት የተመዘገቡት የበረራ መረጃዎችና የሳተላይት ምስሎች ተመሳሳይ የቱርክ ጭነት እንቅስቃሴዎችን ያሳዩ ሲሆን ይህም ደግሞ በበረሃማው ቤዝ ላይ የመሬት ቁጥጥር መሳሪያዎችና የአኬንቺ ፕላትፎርሞች ብቅ ማለታቸውን ያረጋገጠና የተገጣጠመ ሆኗል። ግብፅ የሱዳን ጦር ኃይሎች ጋር ያላትን ወገንተኝነት እጅግ ግልጽ የሆነ መጣ ሲሆን የቱርክ በረራዎችም
ከዚህ አጋርነት ጋር የሚጣጣሙ ናቸው። ከኤርትራ ጋር ያለው ግንኙነት በቀጥታ ባይሆንም አጠቃላይ መረቡ ቱርክን፣ ግብፅና ቤላሩስን ጨምሮ የኤርትራን ተቋማት ለሱዳን ጦር ኃይሎች ድጋፍ የሚሰጥ አንድ ሎጂስቲክስ ምስል ውስጥም የሚያገናኝ ይሆናል። በመቀጠል በትግራይ ተራራማ ቦታዎች የተሰሙት አነጋጋሪ ዘገባዎችም ይህን ጉዳይ ይጠቁማሉ። ማርቲን ፕላውት በኤርትራ መገናኛ ብዙሃን ምንጮች ሲሰራጭ የነበሩ መረጃዎችን ዝርዝር አቅርበዋል። በእነዚህ ዘገባዎች መሰረት በኤርትራ የቀረቡ እነዚህ ታንኮችና ከባድ መድፎች በአዲግራት፣ በሜይ መካሄድ እንዲሁም በመቀሌ በኩል አልፈው በደቡብ ትግራይ ወደሚገኘው ራያ አላማጣ ቆቦ መስመር ተንቀሳቅሰዋል። የተዘገበው ወታደራዊ ቁሳቁሶች ስብስብ 7 ታንኮች፣ 5 ZU-23 የጸረ አውሮፕላን የረዥም ርቀት መሳሪያዎችና ሌሎችም የመድፍ አይነቶችን ያካተተ ነበር። የዚህ ክስተት ጊዜ በራያ አካባቢ ከተከሰተው ከፍተኛ ወታደራዊ እንቅስቃሴና ከህወሓት ጋር የተያዙ ኃይሎች በሌሎች የትግራይ አካባቢዎች መከላከያ ጋር ካደረጉት ግጭት ተገጣጥመዋል። ይህ ወታደራዊ መሳሪያዎች እንቅስቃሴ እጅግ የጎላ ስትራቴጂካዊ ውሳኔ ያሳያል። መሳሪያዎቹ በትግራይ ክልል ውስጥ በጥልቀት ማስቀመጥ ለኤርትራ ትልቅ ስትራቴጂካዊ ከፍታን ይሰጣታል ይላሉ ምንጮች። ወደፊት ከኢትዮጵያ ጋር ሊፈጠር የሚችል ግጭት ከኤርትራ ወሰን ራቅ ብሎ እንዲካሄድ ያደርጋል። በዚህም ትግራይ እንደ ዋና መከታና የጦር ሜዳ ሆና ታገለግላለች። እነዚህ የተዘገቡት እንቅስቃሴዎች በኤርትራ ህዝባዊ ግንባር ህግደፍና በህወሓት መካከል የጎለበተ ከመጣው የጽምዶ ህብረት በአንዳንዶቹ ዘንድም እንደ አዲስ የፖለቲካና የደህንነት ስምነት ከሚታየው ጀርባ የተከናወኑ ናቸው። በፖለቲካዊ የተቀራረበ መንገድ የተጀመረው ይህ ሁኔታ አሁን ወታደራዊ መልክን እየያዘ መጥቷል። በሰሜን ትግራይ ክፍሎች የኤርትራ ኃይሎች አሁንም መኖራቸው በትግራይ ፖለቲካዊ ሂደት ውስጥ ያለው ውስጣዊ ክፍፍሎችና የኢትዮጵያ ፌዴራል መንግስት በቀይ ባህር መገኘት መብት ላይ ያለው አዲስ ስጋት ደካማውን ሰላም እያደፈረሱት መጥተዋል። በአስመራና በህወሓት ተወካዮች መካከል የሚደረጉ ግንኙነቶች እጅግ ግልጽ እየሆኑ መጥተዋል። በዱባይ በአስመራና በፖርት ሱዳን ጽምዶ ባነር ስርም የተደረጉት ስብሰባዎች በኢትዮጵያ ፌዴራል መንግስት ላይ ተቃውሞ ያላቸው አካላት የተገናኙበት ሆኗል። የኢትዮጵያ ባለስልጣናት ኤርትራና የህወሓት አቋም ቢስ አካላትን የተቀናጀ እርምጃ ለመውሰድ እየተዘጋጁ ነው ሲሉ ተናግረዋል። የኤርትራና የህወሓት ጎን ለጎን ያሉ ድምጾችም ይህኑ ግንኙነት እንደ መከላከል ወይም ለፌዴራል መንግስቱ ጫና እንደሰጠ ምላሽ አድርገው መቁጠራቸው አልቀረም። ከዚህ ጋር በተገናኘ በሩስታርስ ኤርዌይስ የሚንቀሳቀሱ የቤላሩስ ኢል-76 አውሮፕላኖች AW567H የተመዘገበውን አውሮፕላን ጨምሮ ሐምሌ በሚኒስክ እና በምጽዋ መካከል በርካታ የደርሶ መልስ በረራዎችን አድርገዋል። በነሐሴ ወር መጀመሪያ ላይ የተነሱት ሳተላይት ምስሎችም ሁለቱን አውሮፕላኖች በመሬት ላይ ሳይተዋል። ይህ ብቻ አይደለም። ከዚህ ቀደም በነበሩት ጊዜያትም ከኢራን ጋር የተያዙ የጭነት እንቅስቃሴዎች በየአየር መንገድ ተመዝግበዋል። የቱርክ ወይም ቤላሩስ ጭነት ዕቃዎችም በቀጥታ ወደ ትግራይ ክልል ኃይሎችም መተላለፋቸው የሚያረጋግጡ ይፋዊ መረጃዎች ባይኖሩም የቦታውና የጊዜው መገጣጠም ጥርጣሬውን አጉልቶታል። ኤርትራ ለሱዳን የጦር ኃይሎች የትራንዚት ነጥብ በመሆኗ ግዛቷ አሁን በትግራይ ኃይሎች እንደገና መታጠቅ ጋር ከሚያያዘው መረብ ውስጥም እንዲካተት ያደርገዋል። በምስራቅ አፍሪካና በቀይ ባህር ቀጠና ውስጥ የሚታዩ ፈጣን የፖለቲካና ወታደራዊ እንቅስቃሴዎች የቀጠናውን አጠቃላይ ደህንነትና መረጋጋት ከፍ ያለ ስጋት ውስጥ ከተውታል። ግብፅ፣ ቱርክና ሱዳን የጦር ኃይሎች የሱዳን ፈጣን ደጋፊ ኃይሎችን እንቅስቃሴ የመግታትና በሰፊው ደግሞ የኢትዮጵያን ቀጠናዊ ተጽዕኖ የመገደብ የጋራና የተደራረበ ፍላጎትን ይዘዋል። ግብፅ በአባይ ውሃና በቀይ ባህር ደህንነት ላይ ያላት የቆየ ስጋት ኢትዮጵያ ወደ አሰብም ሆነ ወደ ሌሎች ወደብ አማራጮች የምታደርገውን የባህር በር የማግኘት ጥረት ለመግታት ከሚሰራው የኤርትራ ጽኑ አቋም ጋር ሙሉ በሙሉ ይገጥማል። በሌላ በኩል ደግሞ የቱርክ መከላከያ መሳሪያዎች ኤክስፖርትም በይበልጥ ደግሞ ሰው አልባ የውጊያ ድሮኖችን በብዙ የአፍሪካ ሀገራት ዘንድ ተፈላጊ ገበያ እያገኙ መጥተዋል። ለሱዳን ጦር ኃይሎች የተደረጉ ወታደራዊ ድጋፎችም በስፋት ተመዝግበዋል። ቤላሩስ በንግድ ጭነት አውሮፕላኖቿ በኩል በአፍሪካ አየር መስመሮች ላይ ተደጋጋሚ የሆነ ወታደራዊ እንቅስቃሴ ስታካሄድ ሰንብታለች። እነዚህ ሁሉ ቅንጅቶችም ውጤታቸው ኤርትራን በማዕከላዊነት የሚያስቀምጥ ባለብዙ መስመር የሎጂስቲክስ መዋቅር እንዲፈጠር ምክንያት ሆኗል። በደቡብ ትግራይ አቅጣጫ በመሬት ላይ ያለው ውጥረት በከፍተኛ ሁኔታ እያየለ መጥቷል። ከዚህ በተጨማሪ መከላከያ በበኩሉ በራሳቸው በኩል ወታደራዊ ቁሳቁሶችንና ከባባድ መሳሪያዎችን ለተለያዩ አካባቢዎችም እያስጠጋ ይገኛል ተብሏል። በኤርትራ በኩል ተዘጋጅቶ የመጡ የተባሉ ታንኮችና ከባድ መሳሪያዎች መድረስ የአካባቢውን ወታደራዊ ኃይል ሚዛን ሙሉ በሙሉ የሚቀይር ሲሆን የጽምዶ ህብረት ከፖለቲካዊ መልእክት አለፍ ሲልም ወታደራዊ እንቅስቃሴ መሸጋገሩን ግልጽ ማረጋገጫ ሆኗል። እስካሁን ድረስ በግልጽ ያልተረጋገጠውና አሁንም ጥያቄ ሆኖ የቀጠለው ዋናው ነገር
የመሳሪያዎቹ ትክክለኛ ቁጥጥርና የማስተላለፍ ሰንሰለት ነው። የበረራ መከታተያ ዳታዎች አውሮፕላኖቹ ንቅናቄና መዳረሻዎቻቸው በትክክል ያመለክታሉ። የሳተላይት ምስሎች ደግሞ አውሮፕላኖቹ መሬት ላይ መኖራቸውን ያረጋግጣሉ። በኤርትራ መገናኛ ብዙሃን በኩል የሚሰራጩ ዘገባዎችም ወታደራዊ ቁሳቁሶች ወደ ትግራይ ክልል መተላለፋቸውን ይገልጻሉ። ነገር ግን የጭነት ዝርዝሮች ወይም ደግሞ በዚህ ሂደት ውስጥ የተባሉት ታንኮች የመጨረሻ ማረፊያ ቦታ በተናጠል በገለልተኛ በተባለ አካል የማረጋገጥ ስራ አልተከናወነም። በጥቂት 5 ሳምንታት ውስጥ ብቻ የተደረጉት 27 በረራዎች እጅግ ከፍተኛ የሆነ የሎጂስቲክስ ስራ መከናወኑን ያሳያሉ። በፖርት ሱዳን ከተከሰቱ ማስተጓጎሎች በኋላ ምጽዋን መምረጣቸው ደግሞ ወገኖቹ የፈጠሩትን ፈጣን ሁኔታዎች የመላመድ አቅም ያሳያል። በተመሳሳይ ጊዜ በትግራይ ክልል ውስጥም የጦር ታንኮች እንቅስቃሴ መኖሩ መዘገቡ በአንድ ስትራቴጂካዊ አካባቢ ውስጥም የተቀናጀ ወይም ቢያንስ ጎን ለጎን የሚሄድ እንቅስቃሴ መኖሩን ይጠቁማል። የኤርትራ አጠቃላይ ወታደራዊ አቋም ለዚህ ሁኔታ ተጨማሪ ማብራሪያ ይሰጣል። የኤርትራ መከላከያ ኃይል የቀደመው የሶቪየት ህብረትና ምስራቅ ጎራ የተሰሩት ቲ-55 ታንኮችና ልዩ ልዩ የመድፍ ስርዓቶችን ያካተተ ስብስብ አለው። ፕሬዝዳንት ኢሳያስ አፈወርቂ ከረዥም ጊዜ ጀምሮ ለስትራቴጂካዊ ነጻነትና ከኤርትራ ወሰን ባሻገር በሚከሰቱ ክስተቶች ላይ ተጽዕኖ የማሳደር አቅም ትልቅ ትኩረት ሲሰጡ ሰንብተዋል። በኢትዮጵያ ውስጥ ያሉ የተሰለፉ ኃይሎችን መደገፍ ወይም መንገዳቸውን ማቃናት ከዚሁ አስመራ ስትራቴጂ አካሄድ ጋር ይገጥማል። የአሁኑ ሎጂስቲክስ እንቅስቃሴ እነዚሁ ኃይሎች በቀጥታ ያቀርባል ወይስ ደግሞ የኤርትራን አጠቃላይ ክምችት ለሌላ ወገን ለማስተላለፍ ያመቻቻል የሚለው ጥያቄ ክፍት ሆኖ እንዲቀጥል አድርጓል። የሱዳን ጦር ግንባር እጅግ ከፍተኛ የሆነ ወታደራዊና ቁሳዊ ሀብትን መሳቡን ቀጥሏል። የሱዳን ጦር ኃይሎች በውጭ አየር መጓጓዣና በድሮን መድፎች ላይ ያለው ጥገኝነት በተለያዩ መረጃ መስመሮች ተረጋግጧል። የግብፅ አየር ቤዞች የሚንቀሳቀሱ የቱርክ አኪንቺ ድሮኖች አየር ጥቃቶችን ስፋትና ርቀት አሳድገውታል። የግብፅ ፖለቲካና ሎጂስቲክስ ድጋፉም ወጥ በሆነ ሁኔታ ቀጥሏል። የቤላሩስ የጭነት አቅም ደግሞ በከባድ የአየር መጓጓዣ ላይ ያሉ ክፍተቶችን ሞልቷል። የኤርትራ ወደቦችና የአየር መንገድ ማረፊያዎች ደግሞ ተጨማሪ አማራጭ አቅም ፈጥረዋል። በዚህ ሁኔታ ውስጥ ማንኛውም ወደ ትግራይ አቅጣጫ የሚደረግ የመሳሪያዎች ወይም የቁሳቁሶች ፍሰት በተመሳሳይ መረብ የሚከናወን ሁለተኛ ደረጃ ግን ወሳኝ ደግሞ አጠቃቀምን ያሳያል። የአሁኑ ወታደራዊ አሰላለፍ ቀደም ሲል ከነበረው የትግራይ ጦርነት ምዕራፍም እጅግ የተለየ ነው። በዚያን ጊዜ ኤርትራና የኢትዮጵያ መንግስት እንደ ቅርብ አጋሮች ሆነው ይንቀሳቀሱ ነበረ። የኢትዮጵያ መንግስት ለዲፕሎማቶችና የተባበሩት መንግስታት ድርጅት በሰጠው መግለጫ ጽምዶ ህብረትን በይፋ ያነሳው ሲሆን ይህም ለሰላም እንቅፋት የሆነ ሲል ፈርጆታል። የትግራይና የኤርትራ ደጋፊዎች ትረካ ስጋትን መከላከልና ያለውና ጉዳይ አድርገው ያቀርቡታል። በእነዚህ ሁለት ተራራቁ ትረካዎች መካከል ያለው ሰፊ ልዩነት ደግሞ ውጥረቱን ለማርገብ የሚደረጉ ጥረቶችን እጅግ አስቸጋሪ ያደርጋቸዋል። የበረራ መስመሮች እንቅስቃሴና የመሬት ላይ ወታደራዊ ዘመቻ ዘገባዎች አሁንም በስፋት ቀጥሏል። የምጽዋ አየር መንገድ ማረፊያዎችን በንግድ ሳተላይት ምስሎች ስር ሆነው የውጭ ሀገራት የጭነት አውሮፕላኖችን አስተናግደዋል። ምስራቅ ቤናት ደግሞ ከዘመናዊ ድሮን ስርዓቶች ጋር የተያዙ የቱርክ ወታደራዊ ማጓጓዣዎችን ተቀብሏል። በደቡብ ትግራይ በኩል የተደራጁ የታጠቁ ወታደራዊ ዘመቻዎችም ወደ ራያ አቅጣጫ የሚወስዱ መንገዶች ላይ መንቀሳቀሳቸውን የሚናገሩት መረጃዎች ይወጣሉ። እያንዳንዱ ክስተት ለብቻው ሲታይ እንደ መደበኛ የሎጂስቲክስ ስራ ወይም ደግሞ እንቆቅልሽ ወሬ ተደርጎ ሊወሰድ ይችላል። ነገር ግን በአንድ ላይ ሲደመሩ የኤርትራ የውጭ አየር ማጓጓዣ አቅም ተቀባይና ወታደራዊ ሀብቶች አስተላላፊ ሆነው የምታገለግለውን አዲስ ቀጠና ያስተላለፍን በግልጽ ያሳያሉ። በምጽዋ ላይ የሚደረገው ቀጣዩ የሳተላይት ምልከታ ከሚኒስክ ወይም ደግሞ ከቴክ ዳርግ የሚነሱ አዳዲስ በረራ እቅዶችና ከአላማጣ አቅጣጫ የሚወጡ አዳዲስ መሳሪያዎች መኖራቸውን የሚያረጋግጡ መረጃዎች የአሁኑ ሎጂስቲክስ መስመር ወደ ዘላቂ ድጋፍ መሸጋገሩን የሚወስኑ ይሆናሉ ይላሉ ብዙዎች።